يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين المتفضل على عباده بجلائل النعم ودقائقها، والصلاة والسلام على سيد المرسلين نعمة الله الكبرى ورحمته للخلائق أجمعين، وبعد. أيها المستمعون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة وجاهدوا في سبيله لعلكم تفلحون. አጠቃላይ ይሄ ሰው ንብረት መዝረፍ፣ ሰዎችን መግደል፣ ከዛሊከ እንዲህ አይነት ፈሳዶች ደግሞ የበለጡ ወንጀላቸው የከፋ ከህብረተሰብ ጋር የተገናኘ ስለሆነ ከእንዲህ አይነት ወንጀሎች መመለስ፣ እንዲህ አይነቱን ወንጀሎች አለማሰብ፣ ከዛ ከተመለሱም በኋላ ወደ አላህ ማይቀርቡ ኢለህ የሰው ልጅ ያስፈልገዋልና እንዲያጠቃላይ ይህን ከነገረን በኋላ ያ አዩሃ الذين آمنوا እናንተ በአላህ ወህዳንያ በረሱሉ ሪሳላ ያመናችሁ ሙእሚኖች ሆይ ኢተቁላህ እኔን ፍሩኝ ይላል ኻሊቀ ሰማዋት ወልአርድ። ተቅወላህ ቢምቲሳሪል ማእሙራት ወጅቲናቢል መንሂያት። ጠቅላላ ስናደርገው ሁለት ነገሮች ናቸው። አላህ ያዘዘውን መፈጸም፣ አላህ ምን አዞኛል፣ አላህ ያዘዘው ሶላቱ፣ ዘካው፣ ሐጁ፣ ከዛሊክ የሚመለከተው ትእዛዛት አለ። ያንን በሚመለከተው ልክ መፈጸም ሲሆን፣ ሁለተኛ ወጅቲናቡል መንሂያት፣ ይሄ ሁሉንም የሚመለከት አላህ የከለከለው መከልከል ሲባል አቅሙ የፈቀደውን አቅሙ ያልፈቀደውን የሚባል ነገር የለም። መስራት የሆነ እንደሆነ እውነት ነው። አቅሙ የፈቀደውን ይስራ ነው የሚባለው። ሰው ሶላት ስገድ ሲባል ከቻለ ቁሞ ሩኩዕ ስጁድ እያደረገ ይሰግዳል። ቁሞ መስገድ ካልቻለ ቁጭ ብሎ ሊሰግድ ይችላል። ቁጭ ብሎ መስገድ የማይችል ከሆነ ከዛሊከ ተንጋሎ እየጠቀሰ ሊሰግድ ይችላል። ረመዷን ጾም ሲባል ከቻለ ጤነኛ ከሆነ ከቤቱ ካልወጣ የማይሰቃይ ነውና ሊጾም ይችላል። በሽተኛ ሆኖ ከቤት ወጥቶ የተለያየ ችግር የሚደርስበት ከሆነ ሊያፈጥር ይችላል። ያፈጠረውን ያህል የሌላ ሰዓት ቀዷ ሊያወጣ ይችላል። ከዛሊከ ዘካ አቅሙ ከወጀበበት በአቅምህ ልክ አውጣ፣ ከለለህም ዘካ አይወጅብህም ሊባል ይችላል። ሌሎችም ወደ ሙሐረማት ስንመጣ ግን ኩለል ሙሐረማት መከልከል አለበት የሰው ልጅ። ትንሽ አቅም የፈቀደውን ያህል ውሸቱን ተው፣ ዚናውን የተወሰነ ያህል የሚባል ነገር የለም። መስረቁን የተወሰነ የሚባል ነገር የለም። መንህያት ከሆነ ኩለል መንህያትን የሰው ልጅ መስረቁን ቢተው፣ መዋሸቱን ቢተው፣ ማጭበርበሩን ቢተው፣ ከዛሊከ በሌሎች ላይ የሚያደርሰውን ግፍ ስለተወ ምንም ይደርስበታል ተብሎ ስለማይታሰብ ማለት ነው። ሰርተህ ብላ ከአላህ ተወኩል አድርገህ እሱን ለምን ነው እንጂ ተቸግረሃልና ስረቅ፣ ሸህዋ አስቸግሮሃልና ዚና ስራ፣ ከዛሊክ ተብሎ የሚፈቀር ነገር የለም። አንዳንድ ጊዜ የተለያየ አጋጣሚ ሲሆን በክትን አትብላ ሲባል ሰደር ረመቅ ሰውየው ያችን ባለመቅመሱ ህይወቱ ሊያልፍ ይሆን እንደሆነ ያችን ህይወት የማትረፍ ቀድር ሸሪዓተል ኢስላሚያ ያፈቀደዋል። ያም በህይወት መኖርና አለመኖር ደረጃ ላይ ደርሶ ማለት ነው። ራበኝ ምናምን ብሎ አይደለም ያንንም የሚበላው እና ኢተቁላህ አላህን ፍሩ፣ ወብተጉ ኢለይሂ ወደ አላህ አልወሲላ ማይወሲሉኩም ቢህ ወደ አላህ የሚያቃርብን ነገር ፈልጉ ማለት ወደ አላህ ሊያቃርባችሁ የሚችልን ነገር ከዛሊከ ስሩ። ወብተጉ ልወሲላ ኢለይሂ አልወሲላ ማዩተወሰሉ ቢሂ ኢለ ሸይ ወደ ሌላውም ነገር ወሲላ ማለት ዋሲጧ ማለት ነው። ወደ አንድ ነገር ለመድረስ ዋሲጧ ያስፈልገዋል። ወደ አንድ ህንፃ ለመሄድ ሊፍት፣ ሌላ ቦታ ለመሄድ ታክስ፣ በሐጅ ለማድረግ ከዛሊከ ተለያየ ነገሮች የሚያደርጋቸው እነዛ ዋሲጧ ይባሉ ነበር። ወደ አላህ ያላችሁን ከአላህ ጋር ያላችሁን ሙቀረብነት ሊያጠናክር የሚችል ነገር አመለን ሷሊህ ሊሆን ይችላል።
በሐጁ በዘካው በዚክሩ በቲላዋተል ቁርአኑ ሊሆን ይችላል በሶደቃው ሊሆን ይችላል ይሄ ወደ አላህ ያለውን ከአላህ ጋር ያለውን ግንኙነት የሚያጠነክርለት ነገር ወሲላ ይባላል ማ የተቀረቡ به العبد الى الله ሲንል ቁርአን አሁን ዓም ነው ወብተጉ ኢለይሂ الوሲላ ቅድም እንዳልነው አመለን ሷሊህ ያው ቡኻሪ ሙስሊምም እንደሚናገሩት በኸይር ስራው አንድ ሰው የተለያየ ጭንቀት በሚደርስበት ጊዜ ያ ረብ በዚህ ይሁንብህ ብሎ አላህን የሚለምንበት እሱና አላህ የሚያውቀው የጠነከረ አመለን ሷሊህ ሊኖረው ይችላል ከዛሊከ ተወሱሉ ቢልአንቢያኢ ወልአውሊያ ሊሆን ይችላል ሷሊሆችን በመውደድ ነቢያቶችን በመውደድ አመለን ሷሊህ ነው እሱ ያራሱ እነሱን መውደድ እነሱን መከተል አመለን ሷሊህ አለ ውስጥ ስለሚካተት ማለት ነው ስለዚህ ወብተጉ ኢለይሂ الوሲላ ሲል ዓም ነው ዑለማኡል ኢስላምም የሚረዱት ከሱሐበተል ኪራም ጀምሮ ሰለፎችም ኸለፎችም ሐታ ኢብኑ ተይሚያ የሚባለው ሰውዬ መጥቶ በራሱ በልብ ወለዱ የተለያየ ሸርጥ እስከሚያስቀምጥለት ድረስ እሱ ከመጣ ወዲህ ከዛ ወዲህ የሱ አትባዎች የሚባሉ ለተወሱል የተለያዩ ሽሩጦች ያስቀመጡ በራሳቸው የፈጠሩት ምንም ከቁርአን አንድም መረጃ ሳይኖራቸው ከረሱል አለይሂ ሰላቱ ወሰለም መመሪያ አንድም ሳይኖራቸው ሌላው ቀርቶ ከአይመተል አርባዓ ኢብኑ ተይሚያ እስከ 600 ዓመት ድረስ እሱ እስካለበት ከዛ ደግሞ መዝሐቡ ተዳፍኖ ጠፍቶ በ11ኛው ክፍለ ዘመን ሙሐመድ ኢብኑ አብዱል ወሃብ እሱ እንኳን ከጀህሉም ጋር ነው ማውጣትም አይችልም የሱን ኢብኑ ተይሚያ የጀማመረውን ከዛም ጨምሮ ለወሲላ አንደኛ አመለን ሷሊህ ካልሆነ በስተቀር በዘዋት አይሆንም አሉ እስኪ በዘዋት አይሆንም ብሎ የቀየደላችሁን ሚነል ቁርአን ወልሐዲስ ከአኢማ አንጡ ቢባሉ አንድም ሊኖራቸው አይችልም በፍጹም የሌላቸው ማለት ነው ይሄ ራሳቸው ሹርጥ ሁለተኛ በአመለን ሷሊህ እንዲያሉት ሁሉ ቢማ ያቅዲሩ አለህ الانسان وبما لا يقدر عليه الانسان ይላል ፍልሰፋ ምንም በአቅላቸው የሰሩት የሰው ልጅ ሊያደርገው በሚችለው ሊያደርገው በማይችለው የሚል ሸርጥ አስቀመጡ የሰው ልጅ ሊያደርገው የሚችለው የሚባል ነገር የለም እንደ ሰው ልጅ በአጠቃላይ በአላህ ቁድራ እንጂ ለሰው ልጅ ይሄን ይችላል ይሄን አይችልም የሚባል ነገር የለም ሁለተኛ በሐይና በሞተ ብለው ሸርጥ አስቀመጡ የሰው ልጅ በህይወትም ይያለ የሚያደርገው ማንም የለም በህይወትም ይያለ ከሞተም በኋላ የሚለመነው ማን ነው አላህ ነው ይሄንኛው ወሲላ ነው ያልነው ቅርብ ስለሆነ ይሄ ጉልበት ጉዳይ አይደለም ያ ረብ በከለ ወልይ ይሁንብህ ሲል እዚህ አጠገቡ ይኑር ሩቅ ይሁን ከዛሊክ እንዲህ አይነትም ሸርጥ በፍጹም ዲነል ኢስላም የማያውቀው ሸርጥ አስቀመጡ ከዛሊከ ደግሞ ተወሱል ብሎ ማለት ተወሱልን እስቲጋሳን እንፈርቃለን ኢባዳ ነው የሚል ነገር አምጡ ይሄም ሚን ጀህልሂም العميق وعقلهم السخيف ነው የጀህላቸው ጥልቀት ጋያ ያለፈ በእውቀት የቀነጨሩ ናቸው ስንል ዝም ብለን አይደለም ሉጋውንም ማያውቁትም ሸርዑንም ማያውቁም ታወቁም ታውረዋል አቅላቸውም ተበክሏል የነገሯቸውን ብቻ ይዘው መጮህ ካልሆነ በስተቀር ሐደል ኢባዳ ምንድነው ቀርሜ ተዕዚምና ኢባዳ ሐዱ ዑለማኡል ሉጋ ያስቀመጡት ምንድነው ሲባሉ ያንንም ሐድ በፍጹም ሊያመጡ አይችሉም አንድን ኢባዳ ሊያደርገው የሚችለው ይሄ ኹሹኡ ኹዱኡ መተናነሱ እንዳለ ሆኖ በኢቲቃዲል ኡሉሂያ ወሩብያ ጌታ ነው ብሎ አምልኮት የማይሰጠው ካልሆነ ስላከበረው ነብይ ነው ብሎ ስላከበረው ወልይ ነው ብሎ ስላከበረ አባቴ ነው ብሎ ሸኺ ነው ብሎ አመለከው ማለት አይችልም ከዚህ በኋላ እስቲጋሳ እንደ ከአላህ ሌላ ያለ መጠየቅ ነው ኢባዳ ነው የሚለው ሁሉ የለለ ፊል ኢስላም የማይታወቅ ሽሩጥ ነው ወኩሉ ሸርጢን ليست في كتاب الله باطل ولو كانت 100 شرط አይደለም ረሱል አለይሂ ሰላቱ ወሰለም እንዲያሉት አንድ ሸርጥ ሁለት ሸርጥ ይቀርና አንድ ሰው ከራሱ ተነስቶ ፈልስፎ ዝም ብሎ መቶ የሆነ ቅድመ ሁኔታ ቢደረድር ያ ሁሉ ከንት ነው አንዴ ከንቱ ነው ውሃ የሚቋጥር ነገር የለም ስለዚህ ደግሞ ሌላው የጀህላቸው ምንድነው እስቲጋሳን ተወሱሉን ተወጁሁን ተሸፉ እነዚህ ሁሉ ቃላቶች አሉ ሙተራዲፍ የሆኑ ቃላቶች ናቸው ሙአዳቸው አንዲ ነው አንዳንዶቹ ትንሽ ላላ ሲሉ ወሃቢነቱ ጠንከር ሲል መጀመሪያ ላይ እስቲጋሳም ተወሱልም የለም ይላሉ ይሄ አስተሳሰብ ያረጀ ይሄዳልና ትንሽ ገንዘብ ሲያገኙና ደሞ ከጉርምስና ወጣ ሲሉ አይ ተወሱሏ ችግር የለም ደሞ እስቲጋሳዋን ብለው ደሞ ያሻሽሉታል
አንደኛ በጉርምስና ጊዜ ያላቸው ሲከብሩ ያላቸው ከፍ ብለው እድሜ ሲጨምሩ ያላቸው አስተሳሰብ ራሱ የተለያየ ነው። ደግሞ ትንሽ የበለጠ ከዛ የተለያየ ችግር ካለባቸው እንዲያውም እስቲጋሳውም ተወሱሉም ይቻላል። እስካሁን የኖርንበት ሌላ ነበር፣ አሁን ደግሞ ወደ እናንተ መተናል ብለው ይሄው ሁለተኛ ሶስተኛ ደረጃ የሚሄዱበት አለ። ይሄ ሁሉ ምንድነው መውቂፍ የሌላቸው መሰረት ያለው ዕውቀት መሰረት ያለው ደሊል ስለሌለ ማለት ነው። በጭራሽ አንድም የሚቆጠር ከዛ በኋላ ያው አንዱ ሲሰለች አንዱን ምንም የማያውቅ በተለይ ቢስሚል ኢስላም የሌላ ሃይማኖት ተከታዮች የነበሩ የሌላ ሃይማኖት ተከታዮች ወደ ዲነል ኢስላም የመጡ እየመሰሉ የሚልኳቸው በቃቃኖች አሉ። ሐቂቃ ሰልሞኖ ማለት አይደለም። መተው ትናንትና የሚገርም እኮ ነው። በትንሽ ቀን ለምሳሌ ያህል ቅዳሜ ሰለመ ካል እሁድ ይሄዳል መርካቶ ትንሽ ኩፍያም ካገኘ መጽሐፍ ያናብባል። ሰኞ ማታ መጥቶ ማስገኞ ከለ ሙሽሪክ ነው ከለ ካፊር ነው ይላል። ሳምንትም የተማረው ኑሮት እኮ አይደለም፣ ወርም ምንም የለም። የሚገርም ከሌላ ሃይማኖት መጣን ብለው ሃይማኖትን ተረድተው ጡላ ሐያቲህም 40 ዓመት 50 ዓመት በዲነል ኢስላም ላይ የለፉትን ዑለማዎች ስን ፉቅሃዎቹን ሙሐዲሶቹን ሉጋዊዮቹን ዞር ብለው እነሱ ኢስላምን ተረድተዋል። እነዛኞቹ ግን በቢድዓ ላይ ያሉ፣ እነዛ በሽርክ ላይ ያሉ። የሚገርመው ዲፍረቱ ብቻ ነው። አብዛኛው ስትከታተሏቸው ወደ ዲነል ኢስላም ገባን የሚሉት ዲነል ኢስላምን ተቀብለው ዲነል ኢስላምን ለመከተል ሳይሆን በዲነል ኢስላም ስም ሆነው ዑለማዎችን አንቋሸው ዲነል ኢስላምን ሌላ ሰጥተው ዲነል ኢስላምን ያልሆነ ችግር ውስጥ ለማስገባት ኡማውን ካልሆነ በስተቀር ምንም የሚጣሙትም የላቸውም። አይደለም ፊትም ሰልመናል በኢስላም ላይ ብዙ አሳልፈናል የሚሉትም በቂ መረጃ እስካሁን አግኝተው የሚያቅን ሰው እንኳን አፍ የሚያዘጉበት ትንሽ አንገቱን ደፋ የሚያደርጉበት መረጃ ያላቸው። ስለዚህ ይህ አያ የሚለው ምንድነው? ወብተጉ ኢለይሂል ወሲላ አምን ይሄ ቁርአን የሚያዘን ወደ ረሱል አለይሂ ሰላቱ ወሰላም ሐዲስ እሱ በራሱ ተወሱል ያረጉትን ሱሐበተል ኪራም ተወሱል ያረጉበትን የረሱል ሐዲስ ተወሱል እንድናደርግ የፈቀደውን ብንነጋገርማ ጊዜም ሰዓትም አይበቃንም። እንዳጠቃላይ ይሄ አያት ብቻ ግን ቁርአንን ስናይ እሱ መጥቶ ይሄ በሐዩ በመይቱ በቀሪቡ በበዒዱ ከዛሊከ የሚለው ሸርጥ ሁሉ ከንቱ ሽሩጥ ኢብኑ ተይሚያ የጀመረው ከዛ በኋላ የመጡ የእሱ ተከታዮች የነ ሙሐመድ ኢብኑ አብዱል ወሃብ በቅርብ የነበሩ እና ኡሰይሚን እና አልባኒ ከዛሊከ ነው ሁላ የሚደረድሩት ከንቱ ምኞት ካልሆነ በስተቀር አንድም ተወሱሉን የሚከለክል አንድም እስቲጋሳን የሚከለክል ዲነል ኢስላም ውስጥ ከአርባዓተል አኢማም ተኹለፋኡ ራሺዲም ተሷሃበተል ኪራምም ከነቢያቶችም ከአደም ጀምሮ እስከ ረሱል ድረስ አለይሂ ሰላቱ ወሰላም ያሉ ነቢያቶችም አልከለከሉም። ቁርአንም እየፈቀደ ነው። ይህም በደንብ ጠለቅ ብሎ እንትን ማለት ማወቅ ያስፈልጋል። ግን ቁርአን አሁን ምንም አሻሚ ሳይኖረው ሳይኸሱስ ወብተጉ ኢለይሂል ወሲላ አለንና ወጃሂዱ ፊ ሰቢሊላህ እናንተ ጥረት አድርጉ። ሙጃሃዳ የሰው ልጅ ያስፈልገዋል። በሶላቱ ቅድም እንዳልነው በዚክሩ በቲላወተል ቁርአኑ እናንተ ጥረት አድርጉ፣ ልፉ በሶደቃው። ይሄ ሁሉ ደግሞ ለምንድነው? ለዓለኩም ቱፍሊሑን እናንተ ፊ ዱንያ ወልአኺራ ስኬታማ እንድትሆኑ ተወሱልም አድርጉ። ከዛሊከ ፊ ሰቢልላህም ጥረት አድርጉ። ሁለተኛ ይሄ ተወሱል የሚባል ነገር ጃኢዝ ነው። ሸሪዓተል ኢስላሚያ ፈቅዷል ነው እንጂ ከልካውን አምጣ እየተባለ እንጂ እንደ አንድ ሶላት እንደ ረመዳን እንደ ሀጅ ተወሱል ማድረግ ግዴታ አለበት አይደለም። አንድ ሰው አንድ ቦታ ለመሄድ ከፈለገ ቢፈልግ ታክሲ ይጠቀማል፣ ቢፈልግ በእግሩም ሊሄድ ይችላል። ትልቁ ችግር ምኑ ነው? መጠቀም አይቻልም ሲባል ነው። ተወሱል ለምን ማለት ካደረገ ኸይር ሐታ ረሱሉል አሚን አለይሂ ሰላቱ ወሰላም ያደረጉት ቁርአን የሚያዘዘው ስለሆነ ቢያረግ ጥሩ ነው። ነገሩን ያፋጥንልኛል ካለ ወሲላውን ያን ወሳኢጡን መጠቀም ይችላል። ደግሞ ቀጥታም ያ ረብ ቢልም ይችላል። እንደውም ሲያታሉት እኮ አንዳንዴ ቀጥታ ለምን እሱን አትለምነውም? ለምን በሌላ ትሄዳለህ? ከዛሊክ ኻሊቀ ሰማዋቲ ወልአርድ ስላዘዘ በእግር እዚህ ቦታ እሄዳለሁ ብሎ እያዘገመ መሄድና ታክሲ ይዞ መኪና ተጣሞ መሄድ እኩል አይደለም። ፍጥነቱ ዋሲጧውም ማለት ነው። ግን በጭራሽ ተወሱሉም ሆነ እስቲጋሳ አይቻልም። አልፎ ተርፎም ሽርክ ነው። አልፎ ተርፎ ከዲነል ኢስላም ያስወጣል ማለት ግን ትልቅ ብልግና፣ ሸሪዓተል ኢስላሚያን አለማወቅ፣ ሸሪዓተል ኢስላሚያ ሌላ ገጽታ መስጠት፣
ዲነል ኢስላም ውስጥ ይሄ ከኢስላም ውጭ ነው ይሄ ሙስሊም ነው ብሎ የራሱን አላማ ለማሳካት የተፈጠረ እንጂ በዲነል ኢስላም ጭራሽ እንዲህ አይነት ወሬም አልተሰማም አልታወቀም حتى جاء أحمد بن تيمية إن الذين كفروا لو أن لهم ما في الأرض جميعا ومثله ليفتدوا به من عذاب يوم القيامة ما تقبل منهم ولهم عذاب أليم والله تلك شرف دين الإسلام المسدد أهون كوني أسدنا قروا خفيفتان على اللسان ثقيلتان على الميزان እንደተባለው لا إله إلا الله محمد رسول الله ማለት በጣም ለምላስ ቀላል የሆኑ ብዙ ሰዓት የሚፈጅ አይደለም ይሄን ለማለት ውጣ ውረድ የለበትም ይሄን ለማለት አንድ ሰው ቀድሜ ሁሌታ ይሄን ያህል ሽብር ከፍለህ ነው አልተባለም ግን የውመል ቂያማ ሚዛናቸው ከባድ ናቸው ከሊመታኒ ኸፊፈታኒ እንዲያሉት ረሱል አለይሂ ሰላቱ ወሰለም ይሄን ሳይዙ የሄዱ ሰዎች ግን የውመል ቂያማ ምን ያህል አደጋ እንደሚገጥማቸው ምን ያህል ይችን ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ያላችሁን ማግኘት ለነሱ አስቸጋሪ መሆኑን ሲናገር ኢነ الذين كفروا ዱንያ ላይ ሲኖሩ በክህደት ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ሳይሉ ሙተው የውመል ቂያማ ለው አነ ለሁም ማ ፊል አርዲ ጀሚዓ ይሄ አቅልን አስፍቶ መገመት ብቻ ነው በዚች ዓለም ላይ ያለው ማ ፊል አርዲ ጀሚዓን በአጠቃላይ በዚች ዓለም በመሬት ላይ ያለው ሁሉ ለነሱ ቢሆን ለእያንዳንዱ አይደለም በኢትዮጵያ ያለው አይደለም በአፍሪካ ያለው አይደል እከሌ ሳይባል በአጠቃላይ ዓለም ዱንያ ያለው ሁሉ የሱ ሀብት ቢሆንና ይሄ መሆኑ ብቻ አይደለም እኮ ወሚስለሁ ማዓህ አረ ሌላም ተጨምሮ ይሄ እንደው ማፊል ዓለም ያለው የሱ መሆኑ ብቻ ሳይሆን በኢትዮጵያ በአዲስ አበባ ብቻ ያለ ሀብት እኮ ለአንድ ሰው ሆኖ ይሄ ምን ያህል ከባድ ነበር አይደለም በዱንያ ላይ ያለው ከዱንያ ሌላም እሱን ያህል ጨምረው ليفتدوا به من عذاب يوم القيامة ከጀሃነም ክፋት ከየውመል ቂያማ ቅጣት አስቸጋሪነቱ የተነሳ እንደው አሁን አንተ ዱንያ በአጠቃላይ ለአንተ ተሰጣህ ዱንያም ብቻ አይደለም በዱንያ ላይ ያለው ሌላም ቢኖር ኖሮ ያ ሁሉ ለአንተ ተሰጥቶህ ያን ሁሉ ትተህ ሰተህ ከጀሃነም መውጣትን ትፈልግ ነበር ወይ ተብሎ ይጠየቃል አው ያ ሁሉ ቀርቶብኝ ዱንያ በአጠቃላይ የኔ ሆና ከዛም ሌላ ያሷን ያህል ተጨምሮ ቢኖር ኑሮ ይሄን ሰጥቼ ከጀሃነም ነፃ በወጣሁ ምመኛው ያን ሁሉ ይቅርብ ብዬ ከጀሃነም ነፃ መውጣት ነው ይላል መላእክተል አዘም ምን ይሉታል ይሄው እንደዛ እንኳን አይደለም ዓለም ዱንያ ሱን ተጨምሮ ያለውን ሀብት ይቅርና ምንም ነገር አንድ ብርም 10 ብርም ሊያስወጣ የማይችል ከዚህ ቀላል የሆነ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ በል ስትባል ከብዶ ነበር አሁን ያን ያህል ኑሮህም ብትሰጥም ነጃ መውጣት የለም በብር የሚደረግ ነገር ተከፍሎ ከዚህ ጀሃነም ነፃ የሚወጣበት ጉዳይ ተዘግቷል የለም ይባላል ማቱ ቁቢለ ሚንሁም ወለሁም عذاب አሊም ነው የሚለው خلق السماوات والارض የዱንያ ሸረፍ ምንም እዙ የሚቀር ስለሆነ ትልቁ ሸረፍ ማን ነው ላ ኢላሃ ኢላላህ ሙሐመዱር ረሱሉላህን መስጠት ይሄ ይቅርና አሁን ዱንያ ላይ ስናየው ዱንያ ላይ ሰውየው ሁሉ ነገር ሞልቶ ተሳክቶለት ግን መብላቱን መጠጣቱን ማስቸጋሪ ሆኖበት እየተሰቃየ እንቅልፋቶ በተለያየ በሽታ ላይ ሲሆን እዙ ዱንያ ያለ ምንድን ነው የሚለው ያለ ሁሉ ሀብት ቀርቶ እንዲያው እንቅልፍ አገኘሁኝ ምን ነው ለምኜ በበላሁ ምን ነው ተሸክሜ መኖር በቻልኩ አይደለም የሚለው የዱንያ ስቃይ እንኳን ሲያገኘው ማለት ነው ሀብቱ ሁሉ ይቅር እንዲያው ምን ነው ጤና በኖረኝ ነው የሚለው ግን የሰው ልጅ ዱንያ ላይ ያለውን ጤና ዲነል ኢስላም ተሰጥቶ በዲነል ኢስላም ያለውን ሀብት አያውቅም እንጂ ማንም ከሱ በላይ እንደሱ አቂደተን ሷሂህ ያዘ ካልሆነ በስተቀር የሚበልጠው አንድም የለም ዓለም ዱንያን ቢመልኩ በህንጻው በምኑ በፈለጉት ነገር እንደፈለጉ ቢኖሩም የሁሉ ቀርቶ የውመል ቂያማ ጀሃነም ሲመጣ ይሄ ሁሉ ፊዳ ሊሆን ያን ያህል ሀብት ሰጥተው እንኳን
ከጀሃነም ሊወጡ የሚችሉበት ምንም እድሉ የላቸውም። ማቱ ቁቢለ ሚንሁም ወለሁም ዐዛቡን አሊም። ግን ዱንያ ምን ተብለዋል? ቅድመ ሁኔታ ያለለው በጣም ቀላል የሆነ ከሊመታኒ ኸፊፈታኒ አለ ሊሳን እንዳልነው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ከትንሽ ሰከንድ ደቂቃ በፊት የነበረው በኩፍር ተጨማልቆ ይችን ቃላት ብሎ ሲገባ አለቀ። ከዛ ጀምሮ ላኢላሃ ኢላላህን ይዟል። ቢሞትም ሚን አህሊ ላኢላሃ ኢላላህ ሊቀሰቀስ ነው። ይህን ለማድረግ ደግሞ ወይ ይህን ያህል ሀብት ክፈል፣ ይህን ያህል ድካም አለው ጉልበት፣ ይህን ያህል ቢባል የሰው ልጅ ይህንን ለመራመድ እንዴት አይነት ቅድመ ሁኔታን በምን አሳክቼ እኔ ምን ኑሮኝ ይል ነበር እኮ። ለሀብታም ነው አልተባለ፣ ለዲሃ ነው አልተባለ፣ ለወዲእ ነው አልተባለ፣ ለሸሪፍ ነው አልተባለ። በሩ ክፍት ነውና ይህን አድርጋችሁ ላኢላሃ ኢላላህን ተቀበሉ ተብሏል። ይህን ሳይቀበሉ ግን የውመል ቂያማ የሚሄዱ ሰዎች የሚጠብቃቸው ይህ ነው አለና እሺ يريدون أن يخرجوا من النار وما هم بخارجين منها ولهم عذاب مقيم يريدون يتمنون الخروج كجهنم دول ለቀናትም ለደቂቃም ለሰከንድም ምነው ከጀሃነም ወተን እንደው ትንሽ ባረፍን ብለው የጀሃነም ሰዎች ይመኛሉ። በኩፍር የሞቱ ሰዎች ሙእሚኖች ከሆኑ መቼም ያው ላኢላሃ ኢላላህን ይዘው ስለሄዱ ኢንሻአ ገፈረ ለሁም አላህ እነዛ ሙእሚኖች ወኢንሻአ አዘበሁም ቢቀድሪ አዕማልህም የስራቸውን ያህል ተቀጥተውም መጨረሻ ጀነትን ያገኛሉ። እነዛ ግን አቂዳቸውን በክለው ትክክለኛ እምነት ሷዲቁል አሚን ያስተላለፉትን ሷሃበተል ኪራም ያስተላለፉትን ከነቢዩላህ አደም ጀምሮ እስከ ረሱል ድረስ አለይሂ ሰላቱ ወሰላም ያስተላለፉትን ትክክለኛውን እምነት ሳይዝ አብዛኛው በግልጽ ወጥቶ ጭራሽ እስላምን በፍጹም እንደ ሃይማኖት ሳይቆጥር እስላምን አልቀበልም ብሎ ወደ አኺራ እምነትን ሳይዝ የሚሄደው አብዛኛው በእስላም ሽፋን ሆኖ ፎርጅ ተከትሎ ግን የነብያቶች እምነት የሷሃበተል ኪራም እምነት የመላእክቶች እምነት ሳይሆን ቢስሚል ኢስላም ሰዎች በራሳቸው ማለት ኢስላም ነው ብለው ያደረጉት ሷዲቁል አሚን አለይሂ ሰላቱ ወሰላም እንዲያሉት አንዱ አንድ እየፈለሰፈ አንዱ አንድ እያለ ቢስሚል ኢስላም እነዚህ 72 ቡድኖች ሲባሉ እኮ በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ሽፋን እንጂ ሙአጢላ የሚባሉት ቀደርያ የሚሉት ሙርጃአ የሚባሉት ሙሸቢህ የሚባሉት ሙጀሲም የሚባሉት ከኢስላም ውጭ ባለ ሃይማኖት ነን ብለው አይደለም። ሽፋኑ ዲነል ኢስላም ሆኖ ነው። በዛ አይነት መልኩም ቢሆን ግን ኢስላም ሌላ ሆኗል፣ እሱ የሚያመልከው ጌታ ሌላ ሆኖ በኩፍር የሞተ ሰው ቢአይ ጦሪቀቲን ይሁን يريدون أن يخرجوا من النار وما هم بخارجين منها ይመኛሉ ግን ከጀሃነም ወጥተው ነፃ መሆንን በፍጹም አያገኙም። ወለሁም عذاب مقيم عذاب دائم لا يزول በዚህ ጊዜ ይቆረጣል፣ በዚህ ጊዜ መጨረሻ አለው ተብሎ የማይታሰብ ጀሃነም ይጠብቃል። ኩፍር ነገር እንደቀላል ትልቁ ኩፍር አክበሩል ከባኢር ሌሎች ከባኢሮች የሚባሉ አሉ። ግን የወንጀሉ ሁሉ አዕዘመ ዙኑብ የወንጀል ሁሉ ወንጀል አቂዳውን በክሎ በኩፍር መኖር በኩፍር መሞት ነው። የሰው ልጅ የፈለገውን ያህል መልካም ስራ ቢሰራ የተቸገሩትን ሊረዳ ይችላል። ሀታ ለዲነል ኢስላም በራሱ ወይ መስጊድ ሊያሰራ ይችላል። ለሙስሊሞች የጠቀመ ነገር ሊያደርግ ይችላል። ምን ይላል? ኩፍርን እስከያዘ ድረስ ከዚህ ከሰው የበለጠ ወንጀለኛ እዛ ዓለም ላይ የለም። አብዛኛዎቹ እንደሚያስቡት የሰው ልጅ ጥሩ ነገር ከሰራ ለዲሃዎቹ፣ ለተቸገሩት፣ ለበሽተኞቹ፣ ለተለያየ እንደው ለሰው ልጅ መልካም ሆኖ እስከ ኖረ ድረስ ይሄ መልካምነቱ የሚጣመው መስሎ የሚታየው ከሞከም ስንቶቹ ናቸው? እንዲያውም ምን ይላሉ? እሱን የመሰለ ሰው እንዲያውም ትንሽ እንዲያው እስልምና ለማያዙ ኩፍሩ ነው እንጂ ትንሽ ብሎ እኮ ነው ኩፍርን አቅልሎ ማየት። ከዚህ በላይ ምን ሊሰራ? ጌታውን ከማስደብ የበለጠ አላህ ጋር ሌላ ከማምለክ የበለጠ ምን ወንጀል ቢደረደር ኩፍርን የሚያህል ነገር አለ? አቂዳ ከተበከለ ከዛው ውጭ ያሉት ኢስም ዙኑቦች አላህ ሊምራቸውም ላይምራቸውም የሚችሉ ወንጀሎች ዚናው ሊኖር ይችላል፣ ሰሪቃው ሊኖር ይችላል፣ ቀትለ ነፍሱ ሊኖር ይችላል። እነዛ ሁሉ ከባኢርም ቢሆኑ ከኩፍር በታች የሆኑ ወንጀል እንጂ
ተኩፍር በላይ ያለ ወንጀል ሁሉ ሌላው ቢደረደር ኩፍርን የሚያህል ተኩፍር በላይ የሚሆን ነገር አንድም የለም። ስለዚህ አሳሳቢ ጉዳይ ምንድነው? የአቂዳ ጉዳይ። አቂዳው ሳይስተካከል ሰውየው ሐጁ፣ ዑምራው፣ ዘካው፣ ከዛሊከ ኢባዳው፣ ይሄ ሶላተል ጀማዓው፣ ሌላው ነገር ሁሉ ሊገራለት ሊሰራው ይችላል። መሰረቱ ፈርሶ ወደ ላይ መገንባት የሚቻለው በምን መልኩ ነው? ዋናው ትልቁ ነገር መሰረት ነው። መሰረት ሲኖር እውነት ነው ወደ ላይ ማሳደግ ሌላውን ነገር መስራት ሁሉ ነገር ይቻላል። ግን እንደ ትልቅ ነገር መሰረትን ቀላል አድርጎ አቂዳ ላይ ምንም ትኩረት ሳይሰጥ ምንም ነገር እንዳልተከሰተ ነዋፊሉ ላይ ዝፍሩአቱ ላይ የሚደክም ከሆነ አስቸጋሪ ነውና የኩፋሮች ቅጣት ይሄን ነው የሚለን። አላህ እንግዲህ አቂባችንን አላህ ያሳምርልን። እስላምን መስሎ ከሚመጣ ኩፍርም በግልጽም ከሚመጣ ኩፍር አላህ ይጠብቀን። ቤተሰቦቻችንም እኛንም አቂባችንን አሳምሮ ሚን አህሊል ጀና አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። يا الله